ጃን የወንድሙን የቦራን በህይወት መገኘት ተከትሎ አሊያ ላይ እየተቀየረባት ነው። ሁለቱም ፍቅር ውስጥ ነበሩ። ነገር ግን በአንድ ምሽት ሲቀየርባትና ሌላ ሰው ሲሆንባት፣ በተለይ ደግሞ ለስራ ጉዳይ ሶሪያ ድንበር ላይ ሄዳለሁ ብሏት፣ ነገር ግን እሱ ኢስታንቡል መሄዱ እዚህ ጋር እርስ በርስ የሚጋጭ ሆና አግኝተዋለች። ስለዚህ አሊያ ጥርጣሬዋ እንደቀጠለ ነው። እንዴት ባንዴ እንደዚህ ይቀየራል ብላ ራሷን እየጠየቀች ነው። ጭራሽ ዛሬ የቦራን የሙት ዓመት ነው። በቤታቸው ጸሎት ይደረጋል። ምናልባትም በሱ ምክንያት ነው እንደዚህ የሆነው ብላ ራሷን ልታሳምነው ብዙ ሞከረች። በአንድ በኩል ደግሞ ካያ ቤተሰቡ ታገባለህ እያለ ግፊት ሲያደርግበት አዲሱ ፍቅረኛውን፣ ነገር ግን እሱ ባይል ነበረ የተቃወመው። አሊያ በደንብ ስታስበው ይህ ነገር ብቻውን የቦራን አልመስልሽ አላት። ነገር ግን ማታ ላይ ጃን በፍጥነት ተጠራ። ጸሎት ላይ ነበሩ። ቤት በጣም ብሶ ተሰብስበዋል። ቦራን በድንገት እየታመመ ነበረ። የጤናው ሁኔታ ባሰበት። ናሬ አቤት እኔም ብላ ባሏን ሻይንም ብትዋሸውም፣ ነገር ግን የመጣችው ቦራን ያለበት የነ ጃን ቢሮ ነበረ። እሱ በውጭ በኩል ሆኖ ይከታተላል። ነገር ግን አሁን ጃን ተጣርፎ መጥቶ ወደ ውስጥ ሲገባ አሊያም እኔ ተከትዬ ካልገባውኝ ብላ ጃንን ተከትላ ነበር የመጣችው። በመጨረሻም ከድረን አመለጠችው። ሻይን በረጋ ቆሞ እየጮኸ ነው። አሊያ በሚገርም ሁኔታ ወደ ውስጥ ስትገባ ቦራን አየችው። ቦራን ስታየው አፏን ያዘች። ለመተንፈስ ሁሉ ከበዳት። እንዴት እያለች ራሷን እየጠየቀች ነው። አፏን ይዛ አለቀሰች። እንዴት ሊሆን ይችላል? እንዴት ቆይ እንዴት ቦራን በህይወት አለ እያለች ወደሱ እየጠጋች እጁን እየነካች ለማመን ሁሉ ከብዷት ብዙ ነበር ያለቀሰችው። ጃን ድንግጦ እያያን ነበረ። ካያና ናሬ ምንም ማድረግ አይችሉም። ሁኔታውን ይከታተላሉ። አሊያ ግን በጣም ነበር የተሰማት። ብዙ አለቀሰች። ከዛ እየወጣች ነበር። መተንፈስ ከበዳት። ጃን እየተከተላን ነበረ። አሊያ ቆይ አንዴ ይላታል። አይሆንም ሞቶ እኮ ነበር እኮ ሞቷል እኮ አይቼዋለሁ እኮ አስክሬኑን ይዤ መጥቻለሁ። እዚህ ደግሞ ተቀብሯል። አይቼዋለሁ፣ ባይኔን ያየሁት። ሞቷል። ምን ማለት ነው እንዴ? ጭንቅላቱን እኮ ተመቶ እኮ ነበረ፣ ሞቶ እኮ ነበረ። ባይኔ እኮ አይቼዋለሁ። ጃን እንዴት ነው ሁሉ ነገር ሊፈጠር የሚችለው ትሏለች። አሊያ ተረጋጊ ይላታል። ቆይ አምቡላንስ ይንጠራ። ቆይ እባክህ የሆነ ነገር እናድርግ። ምንድነው ነገሩ? እንዴት ነው ይሄ ሁሉ ነገር የተፈጠረው? ጃን ሁሉን ነገር አድርጌያለሁ እኮ ሬሳውን ተሸክሜ እንዴ አውሮፕላን ውስጥ አድርጌ ወደዚህ መጥቻለሁ እኮ እንዲቀበር አድርጌያለሁ። ሞቶ ነበረ። ይሁሉ ነገር እንዴ ሊሆን ይችላል ስትል ነበረ። ተረጋጊ እሺ እየሰሞሽ ነው። ቆይ እነግርሻለሁ ይላታል። እኔ አብዳለሁ። ወይኔ አምላኬ ምንድነው የሚሆነው? ምንድነው ከዚህ በኋላ የሚሆነው? የሆነ ነገር እየሆነ ያለው እኔን አላምንም። ህልም ነው እያለች ነበር። አሊያ መረጋጋት ተሳናት። አሊያ አንድ ጊዜ ተረጋጊም እያለ ነበረ። ምን እንደሆነ ግን ታውቃለህ? ሁሉም ሲያውቃል። አንተ ግን ለኔ እየነገርከኝ አልነበረም። ጃን በጣም ታሳፍራለህ። አንተ ከኔ ደብቀኝ ነበረ። ሁሉም ያውቃል አለችው። አሊያ ለነግርሽ ፈልጌ እኮ ነበረ፣ ግን ይኸውልሽ እንዴ ብዬ ልንገርሽ፣ እንደምታዩ ይቀላል አይደለም? ይሁ ተመልከች፣ አይከብድም ይላታል። ጃን ቢሆንስ ለኔ ባልመጣ ኖሮ እኮ ጭራሹኑ ነበረ ማት ነገረኝ። በቃ ለኔ ከኔ ደብቀኝ ትቆይ ነበር ማለት ነው። ምን ማለት ነው ትላለች። አሊያ አልደብቅሽም ነበረ። እኔ እንዴት ብዬ እንደዚህ ነገር ካንቺ ደብቃለሁ? ጥሩ አጋጣሚ እየፈለኩኝ ነበር ይላታል። የምን አጋጣሚ? እንዴት እኔ እስካሁን ድረስ አላቀረውኝ? ንገረኝ እስኪ። እንዴ ልነግረኝ ነበር ሐሳበ እንዴት ብለህ እስኪ አለችው። አልቻልኩም ነበር። በቃ አሁን ተረጋጊሽ ይላታል። ለዛ ነበር ኢስታንቡል የሄድከው? ለዛ ነው? ንገረኝ እስኪ አለችው። አዎ ለዛ ነበረ ይላታል። ጃን በጣም ታሳፍራለህ። ምንድነው ከዚህ በኋላ የሚሆነው ትላለች። አሊያ ሁሉን ነገር እንግዲህ ጊዜው ሲደርስ ላብራራልሽ እየሞከርኩኝ ነበረ ይላታል። እየገፈተረችው ነው። ተረጋጊ ያላት። አልረጋጋም። እንዴ ብዬ ነው የምረጋጋው? ለአንድ ዓመት ያህል ሞተ ብዬ ሳስብ ነበረ። ለአንድ ዓመት ያህል እንደሞተ ነበር ሳስብ የነበረው። ምን ያህል ነገር ውስጥ እንዳለፍኩኝ አንተ አታውቅም እንዴ? እያወቅ እንዴ ዝም ትላለህ? ብላ ቁጭ ብላ ማልቀስ ጀመረች። አሊያ ሁሉን ነገር እነግርሻለሁ። ተረጋጊ፣ መጀመሪያ ተረጋጊ። እስኪ በመጀመሪያ በእኔ ቦታ ሆነሽ እስኪ አስቢ። እሱም እኮ ወንድሜ እኮ ነው። እንደገና ደግሞ እዚህ ጋር ደግሞ አንቺ አለሽ። ተመልከች ምን አይነት አጣብቀኝ ውስጥ እንደገባው። ጥሩ አጋጣሚ እየፈለግኩኝ ነበር። ልታግዥኝ ይገባል። ይኸውልሽ ቦራን ለአንድ ዓመት ያህል ይሄን ያህል ሁኔታ ውስጥ ነበረ። እኔ ቅርብ ጊዜ እኮ ነበር ይሄን ያወቅኩት። እሱ ግን ለአንድ ዓመት በዚህ ሁኔታ ውስጥ ነበረ። እንዴ ብዬ ልንገርሽ አሊያ፣ ነገሩን ሳይረጋገጥ እንዴ ብዬ ልንገርሽ? ደግሞ በህይወት ተገኝቷል ብለን አስጮን ተደስተን በመጨረሻም ድንገት ከእጃችን ቢወጣስ? ቦራን ተመልከች ኮማ ውስጥ ነው ያለው። ራሱን አያውቅም። አሊያ እባክሽ አንድ ጊዜ ስሚኝ። እኔ ኢስታንቡል የሄድኩት እኮ ቦራንን ላየው ነበረ። በቃ የሰማሁት ነገር ለማመን ከብዶ ነበረ። ቦራን በህይወት አለ ሲባል በጣም ደነገጥኩኝ። ለማጣራት ለማረጋገጥ ሄድኩኝ። በቃ ከዛ ያለበት ሁኔታ በጣም ስለሚያሳስብ ወደ ቤት ይዤው ለመምጣት ሞከርኩኝ። አልሆነም። ከዛ እዚህ ይዤው መጣሁኝ። ቦራን በህይወት አለ። በቃ ይሄ ነው ዋናው ነገር ይላታል። ቦራን በህይወት አለ። አዎ በህይወት አለ። እየተነፈሰ ነው። አልሞተም፣ አልተቀበረም ብላ ተልፈስፍሳ ባንዴ ራሷን ስታ ወደቀች። ጃን እየደግፋን ነው። ጃን አክፋት እሷን ሆስፒታል እንሂድ። አሊያ ራሷን ስታለች። እንሂድ እያለ ነበር። አክፋት እየወጣ ነው። እነ ከድር መተው በር ምናምን ነገር እየከፈቱ መኪና ውስጥ ጃንም ቢሆን እያስገባት በፍጥነት ሊወጡ። ሻይን እስካሁን ድረስ በሩን ሲደበድብ ነበረ። ክፈቱት እያለ ሲጮህ ነበረ። በሩን ካልከፈታችሁት የትም አልሄድም እያለ ሲጮህ እየቆየ ድንገት ከድር በሩን ሲከፍትለት ምንድነው እዚህ የደበቃችሁት? ምንድነው እስካሁን ድረስ በሩን ለምን ያልከፈትክልኝ? ምንድነው እያለ እየገባ ነበረ። ናሬ ደግሞ ሻይን ተረጋጋ፣ ጊዜው አይደለም ተረጋጋ ትላለች። ምንድነው ምን የደበቃችሁት? አሊያ ምን ሆና ነው? ለምን መኪና ውስጥ የገባችሁ? ንገሩኝ። ምንድነው ወደ ውስጥ ከመግባት በፊት እያለ ነበረ። ጃን አሊያን መኪና ውስጥ አስገብቶ እየወጣ ነበረ። እዚህ ምን እየተካሄደ እንዳለ ትነግሩኛላችሁ? አልነግሩኝም እያለ ሻይን ይጠይቃል። እንዴ ሻይን ተረጋጋ እንጂ ትላለች ናሬ። ምንድነው አንቺ ሲጀመር ቤት መሆን አልነበረብሽ እንዴ? ጸሎቱ ላይ መገኘት አልነበረብሽ እንዴ? እዚህ ምን ታደርጊያለሽ? እያለ ነበር። አይ ልሄድ ነበረ እዚህ ይሻለኛል ብዬ እኮ ነው። እዚህ ይሻለኛል ብዬ ነው ትላለች። ምን ማለት ነው? የሆነ
የተደበቀ ነገር አለ። አሊያ ምን ሆና ነው እያለ ወደ ውስጥ ሊገባ ነበረ። ሻይን ተረጋጋሽ፣ እኔ እነግርሃለሁ፣ እሺ በቃ እንሂድ ብላ በግድ አሳምና ይዘው እየሄደች ነበረ። ከደቂቃዎች በኋላ ጃን አሊያን ሆስፒታል ይዟት መጣ። ዶክተሩ ምንም የሚያሳስብ ነገር የለም፣ አሊያ ትንሽ እረፍት ማድረግ አለባት፣ ግፊቷ ወርዶ ነበረ፣ በቃ ትንሽ ታገግም ትተኛ እያለው ነበረ ዶክተሩ። ከነርሷ ጋር ተያይዞ ወጣ። ጃን ከአሊያ ብዙም ሳይርቅ ተቀመጠ። አይኗን ገልጣ እየተመለከተችው ነበረ። ጭንቀቱ ፊቱ ላይ ያስታውቃል። ጃን ምንድነው የምናደርገው አለችው። በኋላ እናወራለን አሊያ፣ አንቺ ተረጋጊ እያለን ነበር። ንገረኝ ምን እንደሆነ ምን እንደተፈጠረ እያንዳንዱ ነገር ንገረኝ አለችው። እሺ ይኸውልሽ ጊዜው ሲደርስ እነግርሻለሁ፣ አሁንም እኮ ጥሩ ሁኔታ ላይ እኮ አይደለሽም ይላታል። ማወቅ ፈልጋለሁ፣ መብቴ እኮ ነው ማወቅ ፈልጋለሁ፣ በል ንገረኝ አለችው። እሺ ከቀናቶች በፊት ነበር ወደ ቦራን መቃብር ሄጄ ነበረ። ከዛም በኋላ ድንገት ስደርስ የሆነ ሴት ከመቃብሩ ፊት ለፊት ቆማ ነበረ። ከዛ ደነገጥኩኝ። ምን ልታደርጊ ነው እዚህ ምናምን ነገር ስላት፣ እዚህ ቦራን አይደለም የተቀበረው ባለቤቴ ነው እዚህ ያለው ምናምን ነገር አለችኝ። ሲላት አለ እንዴት ቆይ እንዴት ሊሆን ይችላል? እዛ ቦታ ሌላ ሰው የተቀበረው ማለት ምን ማለት ነው? ኧረ የማይመስል ነገር ነው ብላ ታለቅሳለች። ከዛ ያ ቡርጉን ቸሌቢ የሚባለው ሰውዬ እሱን አገኘሁት። ወደ ኢስታንቡል ሄድኩት ለዛ ነበረ። እሱ ራሱ ስለ ቦራን ሁኔታ ሊነግረን ፈቃደኛ አልነበረም ነበረ። እኛንን በራሳችን መንገድ ተከታትለን የደረስንበት በእኛ ምክንያት ነው በቃ ሁሉም ነገር የታወቀው ይላታል። ይሄ ማለት እሱ ያንተ ሰው አልነበረ ማለት ነው፣ እዛ ያወቅከው ማለት ነው አለችው። እንደዛ ነገር ነው ይላታል። ባለፈው ገበያ ከዴኒዝ ጋር ስናገኘው አንተ ግን ለማስመሰል ሞክረ ነበረ። ምን ማለት ነው አለችው። አሊያ ለትንሽ ጊዜ እንደዚህ መሆን ስለነበረበት ነው። ብቻ የዛለት አደጋው ሲፈጠር ቡርጉን ቸሌቢ እንደነገረኝ ከሆነ ያው ቦራን ራሱን ሳተ፣ አንቺም ራስሽን ሳትሽ። ይህን ጊዜ እሱ የእሱ ሰው ስለነበረ ደብቆ ወሰደው። ምክንያቱም የቦራን ፍቃድ ነበረ፣ ቦራን የሚፈልገው ይህን ነበረ ትላለች። ወይኔ ልጅ አባት በህይወት አለ፣ ወይኔ በህይወት አለ ማለት ነው እያለች አፏን ይዛ ስታለቀስ ነበረ። ጃን እሺ በቃ በኋላ እነግርሻለሁ፣ ተረጋጊ በቃ እያለ ሊያረጋጋት ሞከረ። በሌላ በኩል ናሬ ፊት ለፊቷ በጣም ተለቅ ያለ ፈተና እየጠበቃን ነው። ይህም ከሻይን ጋር ቤት ተያይዞ እንደመጡ ናሬ ትነግሪኛለሽ ወይስ አትነግሪኝም እያላን ነበረ። እነግርሃለሁ አሁን ተረጋጋለችው። በዛ ቢሮ ምን ነበር ስታረጊ ነበረው አላት። ሻይን ዋሽቻለሁ እንግዲህ እኔ ማለት ወንድሜ ወደ ቤት እንድመለስ አልፈቀደልኝም ነበረ። ከዛ በኋላ ቢሮ ለመቆየት ወሰንኩ ለዛ ነው ትሏለች። ቀና ብላ አይኑን እንኳን ለማየት በጣም እየፈራች ነበረ። እየዋሸች እንዳለ ገብቶታል። ኧረ እባክሽ እንደዚህ ነው ይኸውልሽ ናሬ፣ ይሄ እየዋሸሽኝ ነው አውቃለሁ ይኸውልሽ ይሄ የልጁ ውሸት አቁሚ እባክሽ። ስትገቢ አይቼሻለሁ እኮ ቀንም እዛ ነበርሽ። ምንድነው እዚህ የተደበቀው? ምንድነው እዚህ ያለው ይላታል። ሻይን ምንም ነገር የለም እውነቴን ነው የምነግርህ፣ አንተ ሊያስጨንቅ የሚገባ ምንም ነገር የለም አለችው። ታዲያ አሊያ ለምንድነው ከዛ ራሷን ስትወጣቸው ምንድነው የማላውቀው ነገር ካለ ንገሪኝ ምንድነው ይላታል። እኔ የማላውቅም እንዴት ላቅ እችላለሁ ትላለች። እንዴት ነው ማታውቂው? ታውቂያለሽ እንጂ ናሬ መዋሸትሽን አቁሚ፣ ልታሳብጅኝ ነው እንዴ አንቺ? በይ ንገሪኝ ምንድነው ይሄ ነገር? ከሚኔ ጋር ይያዛል አይያዝም? ከሚኔና ከአባዬ ጋር የሚያያዝ ከሆነ ናሬ ንገሪኝልሽ፣ አታሳብጅኝ፣ ጭንቅላቴ ሊፈነዳ ነው ይላታል። ይኸውልሽ ሻይን እውነቴን ነው ምንም ነገር አልደበኩም፣ ምንም ነገር አልደበኩም ትላለች። ይሄ ስለኛ ነው በይ ንገሪኛ። ስለ ሚኔ ከሆነ ይኸውልሽ በይ ንገሪኝ። ሚኔ በመጨረሻም አባዬ ልታገኘው ነበረ፣ አንቺ ተናገርሽ፣ አስገድልሻት፣ ምን የደበቅሽኝ በይ ንገሪኝ እያለ ሲጠይቅ በድንገት እነ ኤጀመል ወደ ውስጥ እየገቡ ነበረ። ከኛ ምንድን የደበቅሽው በእውነቱን ተናገሪ እያለ ኤጀመል ከቪዳን ጋር ወደ ውስጥ ሲገባ አባዬ እዚህ ምን ታደርጋለህ? ውጣ ከዚህ ሲሉ ነበረ። አልወጣም፣ ዛሬ ምሽት ሁሉም ነገር መታወቅ አለበት፣ እች ልጅ የደበቀችው ነገር ካለ ትናገራለች እያለ ይጨዋል። ቪዳንም ብትሆን ትናገር፣ ሚኔ እንድትገደል ሚኔ እንድትሞት ያደረገቻት እሷ ናት። በያንቺ ልጅ ተናገሪና እውነቱን ተንፍሽና በመጨረሻም ነጻ ሁኚ። ሲጀመር አንቺ የባብ ልጅ አይደለሽ እንዴት እውነቱን ትናገሪያለች ትላለች ቪዳን። በአንድ በኩል የጀመል በይ ንገሪኝ ምንድነው ዝምታው? ምንድነው ዝምታው? ምራፍሽም ይዘጋሽ ይላል። አጣደፋለሁ አባዬ በቃ ዝም በል በቃ እያለ ሻይን ይጨዋል። የጀመል ድንገት እያነቀው ነበር። ማን ላይ ነው መጫው? አንተ ምን ራፍህ መከፍትብኝ? ምንድነው የምትለው? ስፈልግ ከዚህ ቤት ለቀህ ውጣ፣ እኔ መጫው አትችልም እያለ ነበረ። ናሬ በዚህ ማል ትገላግላለች። ናሬና ቪዳን ለሁለት ሆኖ ሴቶቹ አባትና ልጅ እንዳይጣሉ እየገላገሉ ናቸው። ልቀቀኝ እያለ ሻይን ራሱን አስለቀቀ። ውጣ ከዚህ አባዬ ውጣልኝ እያለ ሻይን ይጨዋል። የጀመል እየለመንኩ ነው እባክህ ተው እባክህ፣ ኧረ እባክሽ ቪዳን ባልሽን አረጋጊው ስትል ነበር ናሬ። በአንድ በኩል የጀመል ይሳደባል። ኧረ አንተስ እንደው መቼ ነው ወንድ የምትሆነው? መቼ ነው ሰው የምትሆነው እያለ ጮሆ ይወጣል ከቪዳን ጋር። ከዛ ሻይን ተበሳጨ። አጠገብ ያለው ነገር እየወረወረ እየሰባበረ ወንበሩን በእግሩ እየመታ ሻይን እባክህ ተረጋጋ፣ እባክህ አንድ ጊዜ እያለች ልታረጋገው ሞከረች። እውነቱን እስከምትነግሪኝ ድረስ አጠገቤ እንዳትመጪ እያላን ነበረ። እሷ ታለቅሳለች፣ ልትነግረው በፍጹም አትችልም። አሁንም ቢሆን አሊያ እያለቀሰች ነው። እና እያልከኝ ያለው እስካሁን ድረስ ሳለቀስ የነበረው የሌላ ሰው መቃብር ጋር ነበር ማለት ነው? በል እስኪ ንገረኝ አለችው። አዎ ማለት ይሄ ነው እንግዲህ እውነታው። አሁን የቦራን ነገር በደንብ ይረጋጋና አስፈላጊ ከሆነ ሁሉም ሰው እንዲያውቅ እናደርጋለን። እማዬም ስለዚህ ጉዳይ አታውቅም እያላን ነበር። እስካሁን ድረስ ሚስጥር አድርጎ እንዳቆየው እየነገራን ነበር። ልጄስ ዴኒዝ እኮ አባዬ እያለ ነበር እዛ ቦታ ላይ ሲያለቀስ የነበረው። ይሄ ምን የሚሉት ቅዠት ነው? ምን የሚሉት ነገር ነው? እኔ ለቀናቶች ያልኩ ለወራቶች እኮ ያል ባሌን የገደልኩት ራሴኔን ብዬ
እኮ ራሴን ስወቅስ እኮ ነበረ እንዴ ወይዘሮ ሰዳከት ደግሞ በቆሜ ስታሰቃየኝ ነበረ በምላሷ ስትለበልበኝ ነበረ ወይኔ አምላኬ ምንድነው የማረገው ተመልከት እንዴ ነገሩ ድብልቅልቆ እንደወጣ እዚህ መጣሁኝ ቦራን በሚፈልገው መንገድ አንተን አገባውክ ያንተ ሚስት ሆንኩኝ ጭራሽ ደግሞ በፍቅር ወደኩኝ እያለች እየተናገረች ነበረ ይኸውልሽ ሲጀመረኛ ሆን ብለን ተዘጋጅተንበት ያረግነው ነገር አይደለም አሊያ ባክሽ ተረጋጊ አሊያ ራስሽን አትረብሺ ባክሽ ተመልከቺ በቃ ማድረግ ያለብን ነገር አርገናል ቦራን በተናዘዘው መሰረት ነው ያደረግነው ምንም ከኛ የሆነ ነገር የለም እያለ ነበረ መሄድ ነበረብኝ ጃለት ፈቅደልኝ ይገባ ነበር መጀመሪያ ከልጄ ጋር ወደ ካናዳ መመለስ ነበረብኝ እዚህ ልጄ ህይወት ተበጠበጠ የኔም ህይወት ተበጠበጠ ትላለች ተኝተኝ በቃ ተረጋጊ በኋላ እናወራለን እያለ እንድትሰኛ እያረጋን ነበረ ማታ ላይ ሰዳከት ለልጆቿ እየደወለች ነው ለነካያ ለነጃንስ ትደውል ስልካቸው በጭራሽ አይሰራም ይው ማንም ስልክ የሚያነሳ የለም እንዴ ዛሬ ልጆቹ ምንነካቸው ለምሮ ስልካቸው ማያነሱት ትላለች ኡማንና ፓኪዜን ቢሆኑ ተራ በተራ እየደወሉ ነበር ለነከድርና ለነሙዛፈር በጭራሽ ስልካቸው አይሰራም ወይዘሮ ሰዳከት ነገርሽ ነበረ እኛም ቢሆን ከቅድም ጀምሮ በተደጋጋሚ እየደወልን ነበረ ነገር ግን ስብሰባ ላይ ነን ምናምን ነገር አለን ከድር ቴክስት አድርጎ ይመስለኛል ስራ ላይ ናቸው ይሏታል ምን ማለት ነው በዚህ ሰዓት ስራ መስራት ማለት ያለመደባቸው አርገውትም እኮ ያቅም እኮ ምን አይነት ጉዳይ ነው እንዴ በልጅ ሙት አመት ቀን እንዴ ምን ማለት ነው በእንደዚህ አይነት ቀን መጥፋት ማለት እልም ብሎ መሄድ ማለት ምን ማለት ነው እንዴ ምን ማለት ነው እያልሽ እየጠየቀሽ ነበረ ድንገት ካያመጣ ካያት ነበራችሁ የነበራችሁ ስትለው ነበረ እማዬ ምንም አልተፈጠረም ይላታል ምንም አልተፈጠረም ማለት ምን ማለት ነው እንዴ ነው ባንድ ጊዜ እልም ብላችሁ ባዶ ቤቱን ባዶ አድርጋችሁ የምትጠፉት ለምን ነው እንደዚህ የምትጠፉት ቆይ ወንድምህ ሴት አለ ስደውለት ለምን ስልኩን የማያነሳው ትላለች መሄድ ነበረበት የሆነ አስቸኳይ ጉዳይ ገጥሞን ነው ለዛ ነው እኔ አሁን መጥቻለሁ እሱም ይመጣል ይላታል ምንድነው አስቸኳይ ጉዳይ ምንድነው እስኪ አሁን ከቦራን የሚበልጥ አስቸኳይ ጉዳይ አለ ትላለች እማዬ ልክ ነሽ በቃ ግን በቃ እንደዚህ ነው ይላታል አለየት አለች እሺ አለያስ የታለች ምንድነው የታለች እሷ ሲጀምር የቦራን ጉዳይ ባንዴ ነው የረሳችው ጠፋባት አይደለ አዎ እንደፈለገች ነው የምትሆነው ትለዋለች እማዬ ዛሬ ስራ ነበረባት ዛሬ ኦቨርታይም መግባት ነበረባት ይላታል የበለጠ አበሳጫት ይኸውልህ እኔ ልጄ ናፍቆኛል እሷ ደግሞ ባንድ ጊዜ ባሏ ጠፋባት አይደለ በጣም ያሳፍራል ስትለው ነበር እማዬ በቃሽ እያለ ነበረ አንተ ደግሞ ምንድነው ከመጀመሩ ደግሞ አንተን መምከር የጀመርከው ቅድም በጣም ነው ያሳፈርከኝ ኢፒክ እናትና አባቷ ስለ ጋብቻው ለማውራት በጣም ፈልገው ነበረ አንተ ግን ቅድም የማይረባ ነገር ዘባረክ ይኸውልህ ቤተሰቦቿ በጣም አዝነዋል ልባቸው ተሰብሯል ኢፒክን ብትሆን በጣም አዝናለች ስማ ቅድም አሳፍረኛል ይሄን ነገር ትቀበላለህ ጋብቻውን ትቀበላለች ሽማ እየቀበላለሁ ግን ጊዜ አሁን አይደለም ችግር የለም እንጋባለን እኮ ግን አሁን አይደለም እባክሽ እያለ ነበር ምን እያሰብክ እንዳለ አልገባኝም እንደናደር ብላው ሄደች ከቁጭ ብሎ ማልቀስ ጀመረ ጂያናንም ቁጭ ብሎ አሊያ ተኝታለች ይመለከታታል ፍዝዝ ብሎ እያያን ነበረ ከዛ እንዲሁ እዛው ተኝቶ ነጋ በጧት እነ ከድር እንዲሁም እነ ሙዛፈር ከኡሞን ጋር እየተጨቃጨቁ ናቸው ምንድነው ትላንትና እንደ መንፈስ ጥፍት ምናምን ነገር ስትሉ የነበረው የት ነው ያላችሁት የት ነበር ያመሻችሁት ትላቸዋለች እንዴ ምን እያልሽ ነው ያልሽው ማን ምንም ነገር የለም ይላታል እሺ ጂያኒ ታለ አለይ ታለች እያለች ኡማን እየጠየቀች ድንገት ሰዳከት መጣች ትላንትና ማታ አልመጣም እንዴ በማለት ጠየቀች ወይዘሮ ሰዳከት መጥቶ ነበረ መጣና ጧት መጥቶ ወዲያው ነበር ሄደው የነ ጉዳይ ገጥሞን ነበር አለ አረ ጧት መጥቶ ሄደ በሉሽ መልካም ምግብ ብላቸው ሄደች ምንም ነገር አልጠረጠረችም ናሬ በሌላ በኩል በጧት ከእንቅልፏ እየተነሳች ነው አልጋዋ ላይ ናት በድንገት እጇን እያንቀሳቀሰች ዞር ስትል ሻይን የለም የት ሄደ ብላ ወደ ውጭ ወጣች ቪዲያን እናቱ ቁርስ እያቀራረበች ነበረ ሻይን አይተሽዋል እንዴ አለቻት ስለ ባልሽ እኔን ትጠይቀኛለሽ እንዴ ብላት ሶዶ ውስጥ ገባች ግራ ገባት የት ሄዶ ነው ብላ እየደወለችለት ነበረ ስትደውልለት እሱ ስልኩን አየው ግን እያነሳ አይደለም ሻይን ምን ሆነ ነው ምን እያረክ ነው እያለች ነው እሱ ቀጥታ የመጣው ወደ ነጃን ቢሮ ነበረ በሩ የተሰራው በእንጨት ነው ቀጥታ ነበረ ወደ በሩ መኪናውን እየነዳ ቁልቁል የሄደው ከዛ በሩን ገነጠለው በሩን ሰባብሮ ወደ ውስጥ እየገባ ነበረ እነ ገድርና ሙዛፈር እየመጡ ሻይን ምን እያረክ ነው ብለው እየጮሁ እሱ ከመኪናው ወረደ ሽጉጡን ይዞ ነበር እንዳትጠጉ እዚህ ደበቃችሁት ነገር አለ ወደ ውስጥ ገብቻ ያለው እንዳትጠጉ እያለ ገድርና ሙዛፈር ቆይ አንዴ ብለው እየተከተሉን ነበረ እሱ ሽጉጡን እንደያዘ ምን እንደደበቁ ለማየት በጣም ጓጉቷል ምንድነው የት ነው የደበቃችሁት የት አለ እያለ ውስጥ በደንብ አድርጎ ጠንቀቅ አድርጎ ነው ቤቱን የሚያውቀው ወደ ውስጥ ገባ በድንገት ቭርጉን ቼሊቢን እያገኘው ነበረ የቦራን ጓደኛ ሲያገኘው እንዳትገባ ሲለው ነገር ግን እሱ ዞር በለልኝ አያዋለሁ ምንድነው እዚህ የደበቃችሁት እያለ ነበረ ከዛ በድንገት ቦራን አየው እንዴ ቦራን ወንድሜ ብሎ ባንድ ሽጉጡ ከእጁ ወደቀ ቦራን ፈጣሪው ቦራን በህይወት አለ እንዴ ሊሆን ይችላል ቦራን እያለ እሱ ራሱ አላመንም ነበረ እየዳበሰው ነው እንዴ ሊሆን ይችላል ካያይት አለ ጃኒት አለ የታዱ ሲል ነበር እዚህ የሉም ሻሂን እዚህ የሉም እነሱ ይሉታል ፈጣሪ ሆይ ምንድነው እያለ ሽጉጡን ይዞ እየወጣ ነበር በጣም ተበሳጨ ለብዙ ጊዜያቶች አለ የሱ አባት ሲወቀስ ሲሰደብ ነበረ ቦራንን ገደልከው ተብሎ አሁን መኪናው ውስጥ ገባ በፍጥነት መኪናውን አስነስቶ ይወጣል ይሄ ልጅ ሊያጠፋ ነው እያለ ሙዛፈር ወደ ጂያን ሊደውልልን ነው ጂያን እዛው ቁጭ ብሎ ነበር ከአሊያ አጠገብ የነጋው ያደረው ዝም ብሎ አሁንም አሊያን እያያ ስልክ ተደወለለት ሄሎ አቤት እያል ነበረ ጂያን ሻይን በመጨረሻም ቦራንን አየው አለው ታዲያ ሁኔት እየሄደ ነው ሲለው ነበረ ይመስለኛል ወደ ቤት እየሄደ ነው ይሁን የሆነ ነገር ማድረግ አለብን ሲለው መጣ በቃ እያለ ከጋ ተያይዞ እየወጣ ነበረ ለናሬ ደወሉላት ናሬ እዛው አካባቢ
ቅርብ ስለሆነች ቶሎ ብላ ባሏን ሻይንን እንድታረጋጋው እየተነገራን ነበረ። ኤጀመልና ቪዳን ቁጭ ብለው እያወሩ ናቸው። ልጆቹ ዛሬ ትሄዱ እያለ ጠይቃታል። እኔ በምን አውቃለሁ? ሁለቱም ተያይዘው ወጥቷል ተራ በተራ አለችው። ኤጀመል ምንም አልጠረጠረም። ነገር ግን ሻይን በቀጥታ የመጣ ወደነ ሰዳከት ቤት ነው። እንደመጣ ከመኪናው እየወረደ ናሬ ፊት ለፊት አየችው። ሻይን እባክህ ቆይ አንዴ ስትሎ ነበረ። እገባለሁ ወደ ውስጥ ናሬ ዞር በይ እገባለሁ እያላት ታግሎ ወደ ውስጥ ገባ። ጂያንም ደረሰ። ከዛ በኋላ እሱ እየጮኸ ነበረ። እየጮኸ ወደ ውስጥ እየገባ ጂያንም እኩል ነበር ከነሱ እኩል የደረሰው። ከዛ በኋላ ሁሉንም ወደ ውስጥ ግቡ እያለ ሰዳከት መጣ። ይሄ ባብ እዚህ ምን ያደርጋል? አስወጡት ከዚህ። ናሬ እዚህ ምን ታደርጊያለሽ? ውጪ ባልሽን ይዘሽ ስትላን ነበረ። በጣም ያሳፍራል ወይዘሮ ሰዳከት በጣም ያሳፍራል እያለ ሻይን ሳያስበው ሰዳከትን መናገር ጀመረ። ለብዙ ጊዜያቶች አለ አባቴን ስትወቅሹ ነበር ሲላት አባት ሰይጣናውን ቢሆን ሰድበዋለሁ ስትል ነበረ። ሰዳከት እንዴት ቤቴ ድረስ መተህ ትሰድበኛለህ ብላ ከሻይን ጋር ልትደባደብ ቦራን በሕይወት አለ እያለ ሻይን ሲጮህ እሷ ታዲያ እሷ ታቅም ነበረ እያለ ጃን ይጮሃል። ሻይን ዝም አለ፣ ደነገጠ። ሰዳከት የምታቅ መስሎ ነበረ። እሷ አታቅም ነበረ ምሮ መተምጮ ምሮ የሚያስጮህ ይለዋል። ምንድነው ማላቀው ምንድነው የምትቀባጥሩት ምንድነው የምትሉት? ቦራን ምን ሆነ ቦራን ስትል ነበረ። እማዬ ቦራን ያው እያላት ጃን ዳርዳር ማለት ጀመረ። ቦራን ምን ሆነ ትላለች። እማዬ ቦራን በሕይወት አለ፣ ቦራን እየተነፈሰ ነው ይላታል። ቦራን የኔ ልጅ የኔ የመጀመሪያ ልጅ ቦራን የኔ ልጅ እንዴት በሕይወት አለ? ቦራን እንዴት ሆኖ ነው በሕይወት የሚኖረው? ጃን እንዴት ነው? እኔ እኮ አልቅሻለሁ እኮ መቃብር ላይ ብዙ አልቅሻለሁ። አልቅሼ ቀብሬያለሁ። ልቀቀኝ። እንዴት ነው የሚኖረው? አጠገቤ እንዳደርሱ እንዴት ነው የሚሆነው? ይሄ ምን ማለት ነው? ቦራን እንዴት ነው በሕይወት የሚኖረው እያለች ነበረ። ቀል ነበር የመሰላት። ከዛ ወዲያው እሷን ብትሆን እንዳለ ራሷን ስታ እየወደቀች ነበረ። ቭርጉን ቼሌብ የሚባለው ሰውዬ ቦራንን አሁንም ቢሆን እየተንከባከበው ነው። በድንገት አሊያ መጣች። አሊያ እያለቀሰች ወደ ውስጥ እየገባች ወደ ቦራን ተጠግታ እያለቀሰች ነበረ። ለአንድ ዓመት ያህል ከኔ ጠፍተ ነበረ፣ ከኔ ርቀ ነበረ፣ ለአንድ ዓመት ያህል ሞታል ብዬ ሳለቅስ ነበረ ብላ አሁን እያለቀሰች ነው። ቢያንስ ብትነግረኝስ ኖሮ እያለች ነው። ቢያንስ ብታሳውቀኝ ኖሮ ሌላ ሴት አልሆንም፣ አሁን ግን ተቀይሬ ያለው አሁን ሌላ ሴት ነኝ እያለች ነው። አሁን የእሱን ወንድም ጃን ማፍቀሯን አምናለች። ደግሞ ምንም የሚቀይረው ነገር የለም ጃንን ማፍቀሯን። ጃን በድንገት መጣ። ሰዳከት ወደ ውስጥ እየገባች ነበረ። ልጇን ስታይ ለማመን እየከበዳን ነው። ብዙ አለቀሰች። እነ ናሬ ቆመው እያዩን ነበረ። ውጡልኝ ሁላችሁም ብላ ብቻዋን እያለቀሰች ቭርጉን ቼሌብ የሚባለውን ሰውዬ አንተነ ልጄ ለዚህ ያደረስከው፣ አንተነ ልጄን ያተረፍክልኝ፣ እኛ ተጨንቀን ሞቷል ብለን እያለቀስን በእውነት ያረከውን ነገር አረሳ። አንተ በህይወቴ ትልቅ ባለውለታ ነህ። ቦራን ወደ ቤት ይመለሳል፣ አንተን ብትሆን ከኛ ጋር መኖር ትጀምራለህ አለችው። እሺ ብሎ ጭንቅላቱን ይነቀንቃል። እነ ከድር የተሰባበረውን በር ቶሎ መጠገን አልቻሉም። በሆነ ሸራ ነገር እየሸፈኑ ነበር በሩ። በአንድ በኩል ሻይን በውጭ በኩል ቆሞ እያሰበ ነበረ። ከዛም በኋላ ወደነ ካያ እየመጣች ነው። ሰዳከት እናንተ እኔ ስለ ቦራን ማወቅ የነበረብኝ ከዛ ከሻይን ነው ማወቅ የነበረብኝ። በጣም ታሳፍራላችሁ፣ ሶስታችሁም በጣም ነው የምታሳፍሩት ብላ ናሬን ካያንና ጂያንን እየተቆጣቻቸው ነበረ። እማዬ ነገሩ ሳይረጋገጥ እኮ ዝም ብዬ ቸኩዬ እንዳልነግርሽ ብዬ እኮ ነው ይላታል። ምን ማለት ነው ትላለች። በአንድ በኩል አሊያንም እየተናገረች ነበረ። አንቺማ ልጄ ረስተሹ ነበረ በአንድ ጊዜ። አዎ አንቺ እዚህ ራስሽን ኑሮ ስታመቻች ነበረ ትላታለች። አሊያ የሰዳከት ንግግር እየበለጠ በጣም እየጎዳትና እየሰበራን ነው። እነሱ ውስጥ አሁንም ቢሆን ይጨቃጨቃሉ። ጂያን ደግሞ እማዬ ቦራን በሕይወት ተገኘ ብዬ አስጮሄ ሰፈሩን ከዛ የሆነ ነገር ቢሆንስ ድጋሚ ሌላ ነገር ነው የሚሆነው፣ ድጋሚ መርዝ ነው የሚሆንብን። ለዛ ነበር ዝም ያልኩት። በቃ አንድ ጊዜ እንኳን ነገሮች ይረጋጉ ብዬ ነበር ስጠብቅ የነበረው። እነሱ ተቻክሎ ነበር በድንገት ሁሉን ነገር የደረሱበት፣ በራሳቸው መንገድ ተከታትለው የደረሱበት። እባክሽ አንድ ጊዜ እያላት አልሰማህም ብለው እየወጣች ወደ ልጇ እየተመለሰች ነበረ። ልጄን ከዚህ በኋላ እንከባከበዋለሁ፣ ልጄ አይኑን ይከፍታል፣ ይነቃል እያለች ነው። አብራ ከቭርጉን ቼሌብ ጋር እያወራች። በሌላ በኩል እነ ደሜ ምን እየተካሄደ እንዳለ አያውቁም። ነገር ግን ዘሪንም መጥቶ ነይ ሰርፕራይዝ ላድርግሽ እያላን ነበረ። ዘሪን እያጠናች ነበረ። ረባክ እያጠናኝ ነው ተወኝ ስትለው አረ የሚገርም ለሰርፕራይዝ አለኝ ላንቺ፣ ችግር የለም ባታጠኝም እኮ እኔ አንቺ የሚገርም የምፈልጊው ቦታ ዋና ማናጀር አደርግሻለሁ ከፈለግሽ። ለምን ታጠኛለሽ? ለምን እንደዚህ የምትለፊው? እኔ ላሳይሽ ብሏት እጇን ይዞ ወደ አንድ ክፍል እየገባ ነበር። ወደዚህ ክፍል ሲገቡ የልጅ አልጋ፣ የልጆች መጫወቻ፣ የልጆች ልብስ፣ የልጆች የልብስ ሳጥን እንዳለ ቤቱን አድምቆን ነበረ። ደሚር የራሱ ያልሆነው ልጅ የካያ ልጅ እንደ ራሱ አድርጎ ለማሳደግ በጣም ራሱን ያሳመነ ይመስላል። ነገር ግን እሷ ይህን ስታየው ተረበሸች። ምን አገባህ እያለችው ነበረ። እንደዚህ አትበይ ምን ተባብለን ነበረ። ካሉ ድርሽ ሁሉም ነገር ይቀየራል፣ አልጋው፣ ልብሱ፣ ልብስ ሳጥኑ፣ እያንዳንዱ ነገር ይቀየራል፣ ምንም እንዳታስበኝ ብሏት እየወጣ ነበረ። እሱ ትቷት ከወጣ በኋላ ዘሪን ግን ተጨንቃ ብዙ ማሰባን ቀጠለች። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ዕለት ዘውድ የተሰኘውን ድራማ ተመልክተናል። ተመልካቾች እንደተመለከታችሁት ዘውድ ድራማ ምዕራፍ 2 በዚህ መልኩ ይቀጥላል። በቅጠል ቲቪ ዩቲዩብ ቻናል በተመሳሳይ አቀራረብ በቪዲዮ በአቀራረቤ ላይ አስተያየታችሁን ያላችሁን ኮሜንት በሙሉ ኮሜንት መስጫ ስር እንድጽፉልኝ በትህትና ጠይቃለሁ። ቪዲዮቼ ወደ እናንተ ዘውትር ሲደርሱ ላይክ እንድታደርጉም የምጠይቅ ይሆናል። ተመልካቾች በዘውድ ድራማ በተጨማሪ ማለትም ዘውድ ድራማ በማይቀርብበት ቀናቶች ስውር እጅ ወደ እናንተ የሚደርስ ይሆናል። ሁለቱ ድራማዎች እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።